ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸው ሰበር መረጃዎች ይዘን ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ስለተፈጸመው ጥቃት የሰጡትን አስተያየት በማከልም ዓለምን ውጥረት ውስጥ እየከተተ ያለው እስራኤል በኢራን ላይ በፈጸመችው ጥቃት ዙሪያ አሁን የተሰሙ ወቅታዊ መረጃዎችን እንዲሁም የኢራን የበቀል እርምጃ በእስራኤል ላይ ሌላ ተጨማሪ አጸፋዊ ምላሽ እስራኤል በኢራን ላይ የከፋ ጥቃት ለማድረስ አቅዳለች ሲሉ ትራምፕ መናገራቸው ሌሎች ተጨማሪ መረጃዎችን ከሀገር ውስጥ ከውጭ ይዘናል። ለአዳዲስ መረጃዎች ፍጥነት ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ማድረግዎን አይዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። እስራኤል በኢራን ላይ ታሪካዊ ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላው ዓለምን ያስደነገጠና ቁጣ የተሞላበት መግለጫን አውጥቷል። ትራምፕ የኢራን ባለስልጣናትን በቀጥታ መታን በማለት የጠሯቸው ሲሆን አገዛዙ በአስቸኳይ የኒውክሌር ስምምነት ካልፈረመ ካሁን የከፋ እልቂትና ውድመት እንደሚጠብቀው በይፋ ዝተዋል። ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባሰራጩት መልእክት ንዴታቸውን በግልጽም አስቀምጠዋል። ለኢራን ስምምነት እንድትፈጽም እድል ከእድል በኋላ ሰጥቻታለሁ፣ ዝም ብላችሁ ፈጽሙት በማለት በጠንካራ ቃላት ነግሬያቸው ነበር፣ ግን ሊያደርጉት አልቻሉም ሲሉም ጽፈዋል። በመሆኑም ማስጠንቀቂያቸው ወደ ዛቻ የቀየሩት ትራምፕ በድፍረት ይናገሩ የነበሩ አንዳንድ የኢራን ጽንፈኞች ምን ሊመጣባቸው እንደሚችል አላወቁም ነበር፣ አሁን ሁሉም ሙታን ናቸው፣ ሁኔታው ከዚህ በላይ መክፋቱ አይቀርም በማለት አስደንጋጭ ቃላትን ተጠቅሟል። ትራምፕ ኢራን አሜሪካና የእስራኤል ወታደራዊ አቅም እንደተገነዘበችው ገልጸው ከሚያውቁት ከጠበቁት ወይም ከተነገራቸው ከማንኛውም ነገር የከፋ እንደሚሆን ነግሬያቸዋለሁ። አሜሪካ በዓለም ላይ ምርጡና ጉዳዩን ወታደራዊ መሳሪያ እንደምትሰራ እስራኤልም ከነዚህ መሳሪያዎች ብዙ እንዳላትና ተጨማሪ በመንገድ ላይ እንደሆኑ እነግራቸው ነበር፣ እነሱም እንዴት እንደሚጠቀሙበት ያውቃሉም ብሏል። ይህ የትራምፕ መግለጫ የመጣው እስራኤል የኢራንን ኒውክሌር ማበልጸጊያ ጣቢያዎችና የሚሳኤል ማዕከላት ላይ ያነጣጠረ ከባድ የአየር ድብደባ መፈጸሟ ከተሰማም በኋላ ነው። በጥቃቱ ኢራን አብዮታዊ ጥበቃ ጓድ መሪ ጀነራል ሁሴን ሰላሚን ጨምሮ በርካታ ከፍተኛ አዛዦች መገደላቸው ተዘግቧል። ትራምፕ በመልእክታቸው ኢራን እንድትደራደር የመጨረሻ ጥሪ አቀርባለሁ፣ አስቀድሞም ታላቅ ሞትና ውድመት ደርሷል፣ ነገር ግን ይህ እልቂት ለማስቆም አሁን ጊዜ አለ፣ ቀጣዮቹ ጥቃቶች የበለጠ አሰቃቂ ይሆናሉ፣ ኢራን ምንም ሳይቀራት ከመውደሟ በፊት ስምምነት መፈጸም አለባት፣ ከዚያ በላይ ሞት ይብቃ፣ ከዚህ በላይ ውድመት ይብቃ፣ በጣም ከመዘግየቱ በፊት አሁኑኑ ፈጽሙት ሲሉም መልእክታቸውን ደምድመዋል። የትራምፕ አስተዳደር በበኩሉ አሜሪካ በእስራኤል ጥቃት ውስጥ እጇ እንደሌለበት ቢያሳውቅም የትራምፕ የግል መግለጫ ግን በመካከለኛው ምስራቅ የጦርነት ነጋሪት እየጎሰመ ባለበት በዚህ ሰዓት ተጨማሪ ስጋትን ጭሯል። ትራምፕ በጉዳዩ ላይ ከፍተኛ የጸጥታ አማካሪዎቻቸው ጋር በዋይት ሃውስ ለመምከር ቀጠሮ መያዛቸውም ታውቋል። ከዚህ መረጃ ሳንወጣ እስራኤል በኢራን ላይ 6 ወታደራዊ የኒውክሌር ጣቢያዎች ላይ የሰነዘረችው የአየር ላይ ጥቃት። እስራኤል ከባድ ነው የተባለውን የአየር ላይ ጥቃት ማድረሷን አልጀዚራ ዘግቧል። ጥቃቱ በኢራን ወታደራዊና የኒውክሌር ጣቢያዎች ያነጣጠረ መሆኑም ተገልጿል። በ6 ዋና ዋና ወታደራዊ የኒውክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለች የተባለ ነው። በመሆኑም በጥቃቱ የኢራን ሪቮሉሽነሪ ጋርድ ኃላፊ የሆኑት ሁሴን ሳሊማን ጨምሮ ሌሎች ከፍተኛ የጦር መሪዎችና ሳይንቲስቶች ተገድለዋል ተብሏል። የእስራኤል ጥቃትን ተከትሎ የአየር ክልሏን የዘጋችው ኢራን ከቀናት በፊት የእስራኤል ምስጢራዊ ሰነዶች በእጇ እንደገቡ ስትገልጽ መቆየቷ ይታወሳል። ይህ በእንዲህ እንዳለ ኢራን እስራኤል ከባዱን ዋጋ ትከፍላለች የሚል ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችልም አስጠንቅቃለች። በማስከተል ኢራን በእስራኤል ጥቃቶች የተገደሉ የጦር መሪዎቿን በአዲስ ተሿሚዎች ተካች። ሁሴን ሰላሚ በእስራኤል ጥቃት መሞታቸውን ተከትሎ ጀነራል አህመድ ቫሂዲ የእስላማዊ አብዮት ዘብ አዛዥ ሆነው ተሹመዋል። ሀቢቦላ ሳይሪ የጠቅላይ አዛዥ ጊዜያዊ ኃላፊ ሆነዋል። እስራኤል ሌሊቱን በኢራን ኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ሚኒስቴር አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሰላሚ መገደላቸውን የኢራን መገናኛ ብዙሃን ዘግቧል። እስራኤል ኢላማ ያደረኩበት ወታደራዊ ዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታልም ብሏል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል።
ከዚህ በመቀጠል እስራኤል የምትጸጸትበትን አጸፋ ምላሽ እናደርጋለን ሲሉ የኢራን አብዮታዊ ዘብ አስታወቀ። በኢራን በእስራኤል ግዛት ላይ የምትሰነዝረው አጸፋዊ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብ አስጠንቋል። ኢራን የደረሰባትን ጥቃት ተከትሎ የሀገሪቱ መሪ አያቶሊ ሰይድ አሊ ካሚኒ ያስተላለፉትን መልእክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያውን አውጥቷል። አያቶላ በመልእክታቸው ኢራን ያጸፋ ምላሿ ከባድና እስራኤልን የሚያጸጽት ይሆናልም ሲሉ ተናግሯል። ይህ ንግግር ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋል ማለቱን የኢራን ዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አቦል ፋዘል ሸካሪቺ ኢራን በከባዱ አጸፋዊ እርምጃ እንደምትወስድም ተናግሯል። ብርጋዴር ጀነራል እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸውን ያገኛሉም ብሏል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን ይፋ አድርጓል። እስራኤል በኢራን ላይ የፈጸመችው የአየር ጥቃት ተከትሎ ኢራን ከ100 በላይ ሰው አልባ አውሮፕላኖች ወይም ደግሞ ድሮኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊት አስታውቋል። በሌላ መረጃ በእስራኤል ጥቃት ኢራን ያጣቻቸው ቁልፍ ሰዎች እነማን ናቸው? በእስራኤል ጥቃት ማንና ምን እንደተጎዳ የሚገልጽ መረጃዎች አሁንም እየወጡ ነው። የእስራኤል ጦር በኢራን ላይ የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን ይፋ ሲያደርግ ጥቃቱ ከተሰነዘረባቸው ቦታዎች መካከል በሀገሪቱ መሃል በሚገኘው ናታናዝ የኢራን ዋና ዩራኒየም ማበልጸጊያ ተቋም ይገኝበታል። የኢራን መንግስት ቴሌቪዥን በተደጋጋሚ እንዳሳየው ይህ ተቋም በጥቃቱ ስለመመታቱ ምስሎችን አስደግፎ አሳይቷል። በእርግጥም ይህ ተቋም ዩራኒየም ጋዝን ለማበልጸግ የሚያገለግሉ መሳሪያዎች የሚሰሩበት በመሆኑ ከመሬት በታች የተገነባ ነው። ይሁን እንጂ ተቋሙ ከጥቃቱ አለመትረፉ የእስራኤል ጥቃት እጅግ ከባድ እንደነበር ማሳያ ነው ይላሉ ባለሙያዎቹ። ይህም ሆኖ ግን የእስራኤል ጥቃት ምን ያህል ነው የሚለው በዝርዝር አልታወቀም። የኒውዮርክ ታይምስ ጋዜጣ በቴህራን ዙሪያ ቢያንስ 6 ወታደራዊ ካምፖች እንዲሁም የወታደራዊ አዛዦች መኖሪያ ቤቶች መመታታቸውን አስነብቧል። እንዲሁም በርካታ የመኖሪያ ህንፃዎች መጎዳታቸውን የኢራን ከፍተኛ ባለስልጣናትን በመጥቀስም ዘግቧል። ይህ መረጃ የሚያጠናክረው ደግሞ የኢራን ጦር ኃይሎች መሪዎች መገደላቸውን የኢራን መንግስት ቲቪ ማረጋገጡ ነው። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚ፣ የኢራን ጦር ኢታማዦር ሹም ሜጀር ጀነራል መሐመድ ባግሪ በዚህ ጥቃት መገደላቸው እየተዘገበ ነው። ቢያንስ 2 የኒውክሌር ሳይንቲስቶችም በዚህ ጥቃት እንደተገደሉ እየተገለጸም ነው። የኢራን አቶሚክ ኢነርጂ ድርጅት የቀድሞ መሪ ፌሬይዶን አባሲ እና ቴህራን የሚገኘው እስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መሐመድ ማህዲ ቴህራቺ እንዲሁም መገደላቸውን የኢራን መንግስት ቲቪ ገልጿል። ክቡራን አድማጮች በኢራንና በእስራኤል መካከል ካለው መረጃ ወጣ ብለን ወደ ሀገር ውስጥ መረጃ አልፋለሁ። ጋዜጠኛ ተስፋለም ወልደየስ ከስር መፈታቱ ታውቋል። የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ዛሬ አርብ ሰኔ 6 ቀን 2017 ከስር እንደተፈታ ተገልጿል። ጋዜጠኛ ተስፋለም ከስር የተፈታው ሰኔ 3 ቀን 2017 ዓ.ም በአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት በተጠበቀለት የ15,000 ብር ዋስ መሆኑ ታውቋል። ምንም እንኳን የስር ፍርድ ቤቱ የዋስትና መብቱ የጠበቀለት ቢሆንም ሳይፈታ ሰንብቷል። መርማሪ ፖሊስ በፍርድ ቤቱ ትዕዛዝ ቅር በመሰኘቱ ለይግባኝ ሰሚ ፍርድ ቤት ለሰበር ሰሚ ችሎት ያቀረበው የይግባኝ አቤቱታ ውድቅ ተደርጎና የተሰጠው ህገ መንግስታዊ የዋስትና መብቱ ጸንቶ እንዲለቀቅና ከስር እንዲፈታ የተሰጠው የፍርድ ቤቶች ትዕዛዝ ሳይከበር በመቆየቱ ምናልባትም ጉዳዩ ወደ ፌዴራል ፍርድ ቤት ይዞራል የሚል ስጋት የነበረ ቢሆንም ያ ሳይሆን ቀርቶ ዛሬ ከስር መፈታቱ ተገልጿል። በሌላ መረጃ የቴል አቪቭ ቅስቀሳ ለሚያስከትለው መዘዝ ሁሉ የእስራኤል አስተዳደር ሙሉ ኃላፊነቱን ይወስዳል ሲሉ የሩሲያ ውጭ ጉዳይ ሚኒስትር ተናገሩ። የኢራን የኒውክሌር መርሃ ግብር እልባት የሚያገኘው በወታደራዊ ሳይሆን በዲፕሎማሲያዊ መፍትሄ ነው ሲሉ የውጭ ጉዳይ መስሪያ ቤት አጽንኦት ሰጥቷል። በተባበሩት መንግስታት ድርጅት አባል ሀገር በዜጎቿና እንቅልፍ ላይ ባሉ ከተሞች ላይ ያለምንም ትንኮሳ ወታደራዊ ጥቃት መፈጸም ተቀባይነት እንደሌለውም አክሎ ገልጿል። በሌላ ዜና እስራኤል ጥቃት ተከትሎ 6ኛው የኢራን አሜሪካ ኒውክሌር ድርድር እንደማይካሄድ የኢራን ሕግ አውጪ አስታወቁ። 6ኛው ዙር የኢራንና አሜሪካ ንግግር እሁድ በኦማን ዋና ከተማ ማሳካት እንዲካሄድ ታቅዶ ነበር። የመጀመሪያው የእስራኤል ጥቃት በተሰማበት ወቅት ትራምፕ በማህበራዊ ገጻቸው ፎቶ 2 ላይ ባጋሩ ጽሑፍ አሜሪካ ከኢራን ጋር ያለውን ልዩነት በዲፕሎማሲያዊ መንገድ ለመፍታት
ቁርጠኛ ናት ብለዋል። የአሜሪካው ፕሬዝዳንት እስራኤል ስለምታካሄደው ጥቃት ያውቁ እንደነበርም ገልጸዋል። ክቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።